ተመልካቾቻችን የመሰሾው ነው መሰሾው በአባይ ቲቪ እና በመሰሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ የሙዚቀኞች ቢፌ ይሆናል። ዛሬ አሪፍ ወጣት ድምጻዊት ጋብዣላችኋለሁ። ድምጻዊት ብቻ አይደለችም፣ ተዋናይት ናት። እንዲሁም የፊልምና የሙዚቃ ክሊፕ ዳይሬክተር ናት። በዚሁም ደራሲ ናት። በጣም የብዙ ባለሙያዎች ባለቤት ናት። ድምጻዊት አዩ ግርማ ትባላለች። እስቲ ዛሬ ሙዚቀኞች ቢፌ የክብር እንግዳ አድርጊያታለሁኝ። በክብር ተቀብሏት። ስልስል ደሞ ስርስር ውዬ ካንተ ገላ ውበትህን ሳጅብ እንደ ጥላ ተው ተው ብለው አይተው ፍቅርህ አሸፈተ ቀረ ልቤ ሊለይህ አቃተው ተመክሬ ተዘክሬ ላላገኘ ላላይህማ ደጋግሜ መቹንልኝ ላፍታሪክ አንተ ግርማ። አዩ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ መሲዬ። አዩ ግርማ ተዋናይት ናት፣ ደራሲት ናት፣ እንደም ዳይሬክተር ናት፣ ደራሲ ናት፣ አንባቢ ናት። ብዙ ነገር ኧረ ላዩ ዛሬ በሙዚቀኞች ቢፌ ስበብ ስለ ስራዎችሽ አጠቃላይ ሁኔታዎች እናወራለን። ዛሬ ግን በጣም አሪፍ ምግቦች የሰራሽ ይመስለኛል። ቆንጆ ናቸው። ክሽን አድርጌ በስመ አብ። ይሄ ደግሞ ቅቤው በደንብ በስቷል። ወዝ አድርገሽ ነው የሰራሽው። እዚህ ለራት የሚሆኑ ናቸው፣ ምሳ የሚሆኑ ናቸው፣ ለሁሉም ናቸው። አንቺ እንደዚህ ባለሙያ ነሽ እንደ በስመ አብ። ሲያዩት እራሱ እንዴት ብሎ ይብሉኛል ባካቸው። ለማንኛውም እንግዲህ ስለዚህ ቢፌዎች ዛሬ በደንብ እናወራለን። በተለይ የትልቁ አንቺ ደግሞ ደስ ያለ እባክሽ። በስመ አብ እንዴት እንደሰራሽው በኋላ በደንብ እናወራለን። ትልቁ ቢፌ ይቀመጥ ለመጨረሻችን እናድርገው። እንደ ደዘርትም እንጠቀምበታል። ስለዚህ ቁጭ ብለን ብናወጣ ይሻላል። አዩ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ መልካም። ከተያየን በጣም ቆየን። በጣም ረዥም ጊዜ። ስላገኘሁሽ ደስ ብሎኛል። እኔም በጣም መስዬ ደስ ብሎኛል። ጠፋሽ እኮ ምንድን ነው ማለት አትታይ ብዙ እየኖርኩ ነው የጠፋሁት። ይቺ ልጅ አለች ወይ ምናምን ብዬ ስላንቺ ሳጣራ ደግሞ አዲስ ስራ ይዛ ልትመጣ ነው ሚስጥር ገና ጭምጭም ታሰማ። ቆይ እስኪ እኔ ጋር ልጋብዛት ብዬ ነው የጋበዝኩሽ። እውነት ነው። ትንሽ ጠፍቻለሁ። የዳይሬክቲንግ ስራ ሞር ወደ ካሜራ እንዳትሆን ያደርጋል። የጠፋሁት ግን እየሰራው ነው። ስራ ላይ ሆኜ ነው የጠፋሁት። አሁን በራሴ ስራ ልመለስ ነው። ሙዚቃም ፊልምም ይዤ እየመጣሁ ነው። እንግዲህ ነው በእውነት ለየት የሚያደርገው ነገር አለ። አዲስ ኤክስፒሪየንስ ነው። ፊልሙም ፕሮዲውሲንግ እና ስክሪፕት ራይቲንግ የኔ ነው። ከኤነርጂ ፊልም ፕሮዳክሽን ጋር ነው። ካስቶቹን አልናገር፣ ሰርፕራይዝ ይሆን እሱ ለየት ያደርገዋል። ከዛ በኋላ ደግሞ ሙዚቃው ደግሞ እንግዲህ ጠፍቻለሁ 3 ዓመቴ የኔን ከሰራው ከ3 ዓመት በኋላ ነው። መቼ እንጠብቅ ታዲያ? ይህን ቀን ባልለው ተሰርቶ አልቋል። ኤዲት ተደርጎ በቅርቡ በሚለው ነው ያለው። ካሚንግ ሱን ለካሚንግ ሱን ያደርሳል። እምልሽ ጠፋሽ እኮ ያልኩሽ በጣም ብዙ ስራ ሰርተሻል። ባይዘ ወይ እንግዲህ ሰው ይወቃ አላውቅም። እኔ ልዘረዝረው ተዘጋጅቻለሁ። በስስ ይዘርዘር አዩ በጣም ብዙ ስራ የሰራችውና ትንሽ ባገኘሁት ማጣሪያ መሰረት ተከታታይ ድራማ ብዙ ሰርተሻል። አንደኛው ዘመን ነው። ዘመን የመጀመሪያው ተከታታይ ድራማ። ቀጣዩ ደግሞ ጊዜ ነው። ከዛ ሰራተኛ ፈልጉልኝ። ሰራተኛ ፈልጉልኝ 3 ነው የሰራው። እስኪ ሰራተኛ ፈልጉልኝ ይፈለግ ምን አይነት ዘመናለች ወፈራለች ሙያ የትኛው ላይ ታተኩር? ከፍተኛ የቤት ሰራተኛ ጥርታል። እውነት ነው። እዛ ላይ የሚያሳየው ድራማው የሚያሳየው እሱ ነው። ሲትኮም ነው። ከዋሲውን በላይ ጋር ነው። ሰራተኞች ጋር ያለው አሰሪና ሰራተኛ እንትኑ በጣም ፈኒ ነው። እና በዚሁ አጋጣሚ ሰራተኛ ፈልጉልኝ። ስለዚህ ዘመን ጊዜና ሰራተኛ ፈልጉልኝ አለ። ከፊልም ደግሞ ሸመን ደፈር አለ፣ የታንጉት ሚስጥር አለ፣
መንታ ፍቅር አለ። ልክ ነው። የታንጉት ፍቅር አልወጣም። ከዳንኤል ወርቁ ጋር ነው ከሚወጡ ፊልሞች መካከል ነው። መንታ ፍቅርና ሸመንደፈር እይታ ላይ ሆነዋል። ወንዶች አልተወለዱም እና ሐምራዊት 3 ፊልም ገና ይቀራል የሚታይ። አዎ 3 ፊልም። ላዩ ከዚያ ደግሞ በጣም የሚገርመው ነገር ከ35 በላይ የሙዚቃ ክሊፖችን ሰርተሻል፣ ዳይሬክት አድርገሻል። አዎ 35 የሙዚቃ ብዙ ነው። ስሰማ እኮ የነ ቬሮኒካ አለ፣ አዎ የነ ዘቢባ አለ፣ የነ ታምር ግዛው አለ። በጣም የሚገርም ክሊፕ ነው እሱ። በጣም አድንቄያለሁ። በተለይ የሰው አፍቅራ የሚለው ሳይክሉ ቤስት ክሊፕ ነው ለኔ። መንታ ማለት ነው። መታ በጣም ይገርማል። እንደገና ደግሞ የራስሽ ደግሞ 4 የሙዚቃ ክሊፖች ሰርተሻል። አዎ 4። ታዲያ እንደዚህ አይነት ወጣት አርቲስት ማድነቅ ያስፈልጋል። በጣም የሚገርም ስራዎችን የሰራሽው፣ ግን በተሰራሽው ልክ ምን ያህል ታወቂያለሽ አላውቅም። የሚያቀኝ ያቀኛል። 50 ጥሩ አሪፍ እንግዳ ነው የጋበዝኩት ማለት በዚህ አጋጣሚ እኔም እዚህ ስለመጣሁ ደስ ብሎኛል እና ሞቀኝ ትንሽ ሙቀት እንትን አለ። አይ በነገራችን ላይ ዝነኛ የአዲስ አበባ ልጅ ነሽ እኮ። የጃል ሜዳ የነ ኩኩ ሰብስቤ የነ ልጅ ሚካኤል ሰፈር ልጅ ነኝ። እዚሁ ጃል ሜዳ ነዋ። ታዲያ ጃል ሜዳ ኳስ ተጫዋች ነበር ወይስ ሜዳውን እየዞርሽ ትዘፍኝ ነበር? አይ ተጫውቻለሁ። እውነት? በእውነት ተጫውቻለሁ። ተጠቅሚበትሽ በተላ? አዎ የኔ ታላቅ ወንድ ነውና ከነሱ ጋር ሄጄ ትንሽ ጊዜም ቢሆን ተጫውቻለሁ። ከዛ ልክ ግን በዓል ሲመጣ የቤት ልጅ ነሽ ሳስበው ስሰማ፣ በተለይ እዛ ልጅ እያለሽ ሙዚቃ ማዳመጥ ላይ እንደምታተኩሪ ነው የሰማው። የኛ የቤታችን የመጀመሪያ እህት ሙዚቃ በጣም ትወዳለች እና ካሴት ከፍታ ዘሪቱ አስቴር አወቀ፣ አባቴ ጥላሁን ገሰሰን ይሰማል፣ እናቴ ደግሞ ጸጋዬን፣ ብዙ ናቸው እነ ጎሳዬን ምናምን እህቶቼ ሲሰሙ ከነሱ እያየሁ ዘሪቱ ከበደ እነሱን በጣም እየሰማሁ ነው ያደግኩት። ከዛ ግን እየተጠራው አክስቴ ጋር ምናምን ዘፍነ ነበር። የእነማን ነበር ሳንጎራጉሪ ነበሩ በልጅነትሽ? አለምየው ናና 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 ኦይ ናና ኦይ ናና እሱን ዘፈን በጣም ዘፈነ የመሰሉን እንዝርቴና አንስቼ አግዘኛ ባሶሮ አይ ቁጭ ልበልኝ ግድ የለም ልንበርከክ አንቺ ዘፍን እንደመሰሉን ልንበርከክ የመሰሉን ዘፍን ነበር። የዘሪቱን በጣም ዘፍን ነበር። ዘሪቱን በጣም ነበረ ነበር። አስቱካንም የአስቴር ግን ይሞከር የአስቴር ይሞከር እንትን አስቱካን በጣም ከመውደዴ የተነሳ ስዘፍናት የደፈርኳት ይመስለኛል። ግን አንጎራጉራለሁ። ሞከር እኮ ነው። እኛስ የነ መልካሙ ዝም ብለን እንሞክርል እንደ እንደ መድፈር አይቆጠርም፣ እንደ ፍቅር ነው የሚቆጠር። እንደ ፍቅር ይታይልኝ። እኔም ሳበላሸው እኮ ወልጄዋ አላበላሸውም። ሱፍ ገበርድ ለብሰ ናልኛ ልልህ የዘማኑን ካፖርት ደርባ ልልህም የአገርን የወንዘ እጀ ጠባቡን የሚያምረው ኩታህ የትትፈትሉን እንያብስ ብለን ጀምረን አስተምረኝ ላስተምር ሆዴ ጨራረሱን ጌታ ሆይ ግጭ በደምብ ነው የመሰለችው አይደል? አይ አስቱካን የሚመስል የለም፣ ግን ወዳታለሁ። በቃ እሷማ ተወዳጅ ናት፣ ሌጀንድ ናት፣ ቅርሳችን ናት እኮ በጣም። አይ በጣም ደስ ይላል። ይሄ እንግዲህ ልጅ እያለች ነው የምታደምጠው? አዎ ልጅ እያለኝ። ከዛ ደግሞ ማነው አስቴር ከበደን ትሰማ ነበር። እኛ ቤት ሙዚቃ በጣም ተሰምቷል። ያቺን ሙዚቃ የምታዳምጭበት ጊዜ አንዲት ፎቶግራፍ ላሳይሽ፣ ምናልባት የእሷ ጊዜ ይሆናል አለኝ። ከማን ጋር ነበር?
እዚህ በጣም ትንሽ ነኝ። አሁን ሰማ ነበር አጎቴ አቅፎኝ ነው ልደቴ መሰለኝ 3ኛ ዓመት ልደቴ ወር 2ኛ ዓመት አጎቴ አቅፎኝ ነውና ፎቶ ቤት ሂጄ የመጀመሪያ የተነሳሁት ፎቶ ነው። እንደው ምናልባት በ3 ዓመት እንደምን እያልሽ ተኮላትሽ አዘኝ? አይ ትንሽ በስንት ዓመትሽ ነው እንደዚህ ከፍ እያልሽ? 6 ከኬጂ ጀምሮ አይ ቲንክ። እና ቆይ ልጅ እያለሽ እንደዚህ ምን አይነት አዩ ነበርሽ? ምን አይነት ነበርሽ? በጣም ቀልቃላ ረባሽ እስከ 5ኛ ክፍል መደባደብ የምትወድ ቻሌንጅ ማድረግ ሰውን የምትፈልግ እንደዛ አበባ በጣም እወዳለሁ። እውነትሽ ነው? በእውነት እና ትምህርቴ ላይ ሰነፍ ነበርኩ። በጣም ረባሽ አባባ ተስፋዬ ላይ መቅረብ በጣም የምትፈልግ ልጅ። ቀረብሽ ግን? አልቀረብሽም? አዎ ልቀርብ ነበረ። ቤት ትንሽ ጎበዝ ሁኚ፣ መጀመሪያ ጎበዝ ሁኚ። እኔ ደግሞ በዘፈን ልቅረብ አልኩ፣ እምቢ አሉ። እና ልጅ እያለሽ የዚህ የኪነ ጥበቡ ነገር ትንሽ ምልክቶች አልነበሩ? ነበሩኝ በደንብ ከሙዚቃው ባሻገር። አዎ ቤት እንትን ነው ኤክስፖዠር በደንብ ነበረን ልጅ እያለን። ጃልሜዳ ስትሆን ብዙ ነገር እንትን አለ። ሜዳ ቴኒስ ነበረ፣ እዛ ክበብ ውስጥ መሳተፍ፣ ሜዳ ቴኒስ ትሞክር ነበር። ከዛ ከፍ ካልኩ ባስኬት ውስጥ ቤት ትንሽ እንደዚህ ራስን እንትን እንድትል። እናቴም የኪነት ባለሙያ ነበረች። አሁን አይደለችም፣ የዛኔ ጊዜ ነበረች። እና እሱም አስተዋጽኦ አለው። እና መጀመሪያ ከህዝብ ጋር የተዋወቅሽው በትወና ነው ወይስ በዘፈን ነው? አይ በትወና ሰው የሚያውቅሽ ገና አዩ ብለን ያወቅንሽ የማለዳ ኮከቦች። በማለዳ ኮከቦች ነው? ማለዳ ኮከቦች ድራማ ስትወዳደሪ? አዎ እንዴ አውቃለሁ። የሆነች አጥር ያለች ደሞች ያለች። አዎ ሁለተኛ ነው የወጣው። ፊልሙን ካገኘው እስቲ ተካትን እንመለስ መሰለኝ። ደስ ይለኛል። እንክርቱን ሳይ እኮ አያቴ ትዝ ብሎኝ ነው። አያቴ እኮ በጣም የሚያስቅ ሰው ነው። ይኸውልህ ድሮ ወታደር ነበር። 100 አለቃ የሆኑ ለ100 አለቃ ብቻ ወታደር ነበር እና አዲስ ወታደሮች መጡ። ከዛ ሊያሰለጥናቸው አሳረፍ ሲል ተጠንቀቅ ሲል ቢላቸው ቢሰራቸው፣ ከዛም በኋላ ደግሞ ቀኝ ኋላ ዞር ሲላቸው ግማሹ ወደ ቀኝ ግማሹ ወደ ግራ ቢላቸው ቢሰራቸው ምንም በቃ ምንም ሊጓጉት አልቻሉም። ከዛም ቢያደርግ ጥሩ ነው። ገምት። እንጃ በቃ ወዴት ማትዙሩ አላቸው። ሙዛዛ በጣም አሪፍ። በጣም በትወና ነው በዚህ ድራማ ነው የጀመርሽው? አዎ ከማለዳ ኮከቦች ወደ ዘመን ገባን። ከዛ ቀጠለ። ከዛ በኋላ ወደ ሙዚቃው የገባሽው? አዎ ግን የልጅነት ህልሜ ነበር። አሁን ቅድም ያሳየኝ ማን እንደሰጠ ግን እናወራ። ይጠየቃል። እሱን እናወራበታለን። ሚስጥር ከቤተሰብ ላውጣ እችላለሁ። ከቤተሰብ እንዳላውጣ እችላለሁ። እና የዛን ጊዜ ሙዚቃ በጣም ወድ ነበር ከልጅነቴ። ሙዚቀኛ የመሆን ትልቅ ህልም አለኝ። ሙዚቃ ግን በመሀል ደግሞ የትወናውም አለሽ? አለ። እንደውም ትወና ላይ ነው ድንገተኛ የገባሁት። መክሊቱ ነበር የትወናው፣ ግን እህቴ ነች ግብ የማለዳ ኮከቦች ተወዳደሪ ብላ እንትን ያለችኝ። ከዛ በፊት ስክሪፕት ምናምን ቤት ውስጥ ጽፍ ስለሚያዩ ከዛ በቃ ተገባ። ከዛ በኋላ ወደ ዘመን ድራማ የሰራሽው? በጣም ይሄ ዕጣ ፈንታ ነው። ዕጣ ክፍል ግን በልሳለም ትንሽ ይሄን ማረጋገጥ ይቻላል። ምንም ማለት እስቲ በወሬ ጨምርኩ ብትል ነው ሰው የትኛዋን ጀምር? እሺ እስቲ ይችና በአቅራቢያችን ታንሻታ ለበኋላ ብለናል። እንግዲህ እስቲ ማሰል ቆንጆ ነው አይደል? ሽታው በጣም ቆንጆ ነው። ዋው ቆንጆ አድርገሽ ሰራሽ። እሺ ያለሽ ነሽ ደግሞ ሸበላለም ቆንጆ። ምንድን ነው ሸበላለም? ሸበላ ዓለም የዓለም ሸበላ በጣም ቆንጆ ረዘም ያለ ዘለግ ያለ ልበ ሙሉ እንደዛ ነገር። ማን ነው የጻፈው? ማን ነው የደረሰው? ማን ነው ዜማውን የደረሰው? ግጥምና ዜማ እኔ ነኝ።
እውነትሽ ነው በእውነት እኔ እኮ የኔን ስራዎች የኔ ናቸው ግጥም የራስሽ ናቸው አዎ ይወዘውዘኛል ብቻ ሞራል አይገባትም ተበላለም ግጥምና ዜማ ራስሽ ነው የኔ ነው ክሬዲት ግን መስጠት እፈልጋለሁ ናትናኤል ግርማቸው ግጥም ላይ ስንኞች አስተካክሏል አይይላል ሁሉ ጊዜ አይይላል እኔ ደግሞ በጣም ፋኑ ነኝ አድናቂው ነኝና ክሬዲት መስጠት እፈልጋለሁ ናትናኤል ግርማቸው ሸበላለም ላይ ሐሳቡ እንዴት መጣ እስቲ እንዴት ዘፈንሽው ያው የቤታችን ሰራተኛ ነች ከዚህ በፊትም ብዙ ጊዜ ብያለሁ ግን ልድገመው እሺ ሸበላለምን ስታንጎራጉር ሰማት ባህላዊ ሸበላለም እሺ ሶ ለምንድን ሆዲያ ያላለም ሸበላለም የሚል እና ሆዲያ ያላለም ሸበላለም የህዝብ ዜማ ነው ሶ ለምንድን ነው ወደኔ ያላመጣው ብለሽ ያ ዜማው መጣ የአይኔ አበባ ነሽ አይኔ አበባ እንደሚባለው ልክ እንደሱ የህዝብ ዜማ ነው ከዛ በቃ ወዲያ ያላለም ብዬ ጀመርኩ ሐሳቡ ግን የግጥሙ ሐሳብ ምንድን ነው ኮንሰፕቱ መነሻሽ ምንድን ነው ከገጠር ነው ሁላችንም ከተፈጥሮ ነው የወጣ ነው አሁን እዚህ ከተማ ውስጥ ብንኖርም እቺ ከተማ መጀመሪያ ከተማ አልነበረች ገጠር ነበረች ሁሉም ቦታ መነሻው ገጠር ነው ተፈጥሮ ነው ዛፍ ቆርጠን መሬት አስተካክለን ምናምን ነው ሶ ገጠር የነበረች ልጅ አዲስ አበባ መታ ሆዲያ ያላለም ሸበላለም ስትል ሰማዋትና እኛም እኮ አሁን እዚህ ቅድማያቶቻችን ገጠር የነበረች ቦታ ላይ አሁን ሰልጥነን ነው እንጂ የድሮ ትዝታችንን ማምጣት እንችላለን ሶ ከተፈጥሮ ጋር ለማስታረቅ ነው ሸበላለም አዎ አለ ግን አዲስ አበባ ሸበላለም ሸበላው አለ ይጣፋ አዲስ አበባ ሸበላ ብቻ አይደል እንዴ አይ አለው ለማለት ነው እንደ የገጠር ዜማ እንደዚህ የድሮዎቹ ዜማዎች ሲባል በጣም ምን ትዝ አለኝ መሰለሽ የአይኔ አበባ ነሽ የሚዘፈናል የአይኔ አበባ ነሽ አይኔ አበባ ያል እና ድሮ በደርግ ጊዜ መስከረም 2 ሰልፍ ነበረ እሺ እና ሰልፈኞቹ የአይኔ አበባ ነሽ አይኔ አበባ ለማለት ይችላሉ ዘፈኑ ደርስ ስለሚል ማለት ነው እሺ ከዛ ካድሬው መጣና እናንተ የአብዮት ዘፈን አዘፍኑም እንዴ አራኛ እናቀም በቃ ዜማው ቆንጆ ነው ግን ግጥም ጨምሩበታል የፖለቲካ ግጥም አድርጉበታል ከዛ እሻሉና ካፒታሊዝም ያኛ አበባ ሶሻሊዝም ያኛ አበባ ንዑስ ከበርቴው ያኛ ዘፈኑ ግን አይረሳም አይሽ ደስ ይላል እንደዛ የሚለው ነገር ትዝ አለኝ ናይስ ያው ሸበላውን አረሳ ነው ስለዚህ ሸበላውን በድምጽ ሰምቼው አላውቅም በዩቲዩብ ነው ሰማሁት ሞክራ ሞክራ ብላችኋል ገበው ሆዲያ ያላለም ሸበላለም ሸበላለም ለኔ ባለም ላይ ላንተ የለም ሆዲያ ያላለም ሸበላው ሸበላው በቅበል ከደጄ ምናምን ነው ሆዲያ ያላለም ጓዳ ጎድጓዳው ቀድማ በጃጀቴ ብራብ ሃይደልሞ ብናፍቅ አንጀቴ ምዬ ስለ ፍቅር በገላህ ቁርቤ አደብም አልገዛህ አላልካለልቤ ኧረ ብቅበል ሸበላ ድምፅሽ ግን እንደዚህ እንደምታወሪው አይደለም ስትዘፍኚ ድምፅሽ ልዩ በጣም ኃይለኛ ነው በእውነት የራሱ ነገር አለው አይደል ላዩ ስለዚህ ለተመልካቾቻችን ጋብዘን እንጣ ይሄን ብፌ አንስተናል እስቲ ተጋበዙልኝ አይ በጣም ፓወር ያለው ዘፈን ደስ ይላል በጣም የሆነ ቤት ድግስ ካዘጋጁ መጀመሪያ መከፍተው እሱ ነው ድግሱ ላይ መጥራት እንዳትረሳ እንዴ ታዲያስ ዋናው እንዴ በጣም ደስ ይላል እንግዲህ አሁን እንግዲህ ከዘፈንሽ ባሻገር ቅድም እንዳልኩት ከ35 በላይ የሙዚቃ ክሊፖች ዳይሬክት አድርገሻል ዳይሬክት ማድረግ ደግሞ የራሱ የክህሎት ይጠይቃል ይመስለኛል ከዘፈኑ ባሻገር ማለት ነው እንዴት አዳበርሽው አሁን አንደኛ ድምፃዊ ነሽ አንቺ ድራማ መተወን ስራ ውስጥ ገብተሽ ነበር ከዛ ደግሞ ሶስተኛ የሙዚቃ ክሊፕ ዳይሬክት ማድረግ የራሱ ችሎታና ክህሎት እንዴት አዳበርሽው ክህሎት
እዚህ ሞሜንት ላይ የምለው የለኝም፣ ግን ቲቶር ወስድ ነበረ ኦንላይን። ከሱ ባሻገር ግን የራሴን ሙዚቃ ስሰራ ለምንድን ቪዲዮውን እኔ ዳይሬክት አላደርግም ብዬ አሰብኩና ስክሪፕት ጻፍኩ። ነው ከሱ በፊት የታሰሩ ልቦች የሚል የኔ ስክሪፕት አለ። የማለዳ ኮከቦች ተወዳዳሪ 2ኛ ዙር የሰሩት ነው። 12 ክፍል አድርጌ የጻፍኩት ነበርና ፍጹም አስፋው ለመሀሌት ሰለሞን ዳይሬክት እንድታደርገው አስተላለፈ። እሱ አሜሪካ ነበር። ከዛ ማሂ ስክሪፕቱን ወደደችውና ነይ ኦንሴት ነይ ያለችኝ። ከዛ አገዝኩ። በማገዝ ፕሮሰስ ውስጥ ዳይሬክቲንግ ጎበዝ ነሽ የሚል አስተያየት ከማሂ መጣ። ከዛ ክፍል 2 ክፍል 3 ላይ ረዳት ዳይሬክተር መሆን አለባት ብለው እንትን አሉና ረዳት ዳይሬክተር ብለው ሜንሽን አደረጉኝ። የዳይሬክተር እይታ እንዳለኝ ነገሩኝ ማለት ነው። ሶ ረዳት ዳይሬክተር ነበርኩኝ። ከዛ የመጀመሪያ ማስታወቂያዬን ሎሚ ሚዲያ የሰዓት ድምጽ እንትን ነው ፕሮዳክሽን ነው። እዛ ማስታወቂያ የቴሌ ማስታወቂያ የመጀመሪያዬን ሰራው ከሸመንደፈር በፊት ከሚውዚክ ቪዲዮ ክሊፕ በፊት ፊልም ነው ዳይሬክት ያደረኩት። ኦኬ ሶ ማስታወቂያውን ሰራው። ከዛ ሸመንደፈርን ፍናን ህድሩ ሰጀስት አደረገች። የታሰሩ ልቦችን አይታ ነበር። ወዳጅ ነን ከፍናን ህድሩ ጋር። እሷ ለሸመንደፈር ደራሲ አዩ ለምን ዳይሬክት አታደርገውም ብላ ሰጀስት አደረገች። ከዛ ሳየው የምወደው ነገር ነው። ጭንቅላቴን ቻሌንጅ ያደርገኛልና ይፈትነኛል። ወደድኩት። ቀጣይ ፊልሞቼን እሰራለሁ ብዙ ፊልም ብዬ አስቤ ነበር። ሸመንደፈር ተሰረቀና ትንሽ ሞራሌን ነካው። በ6ኛ ቀን የተሰረቀው ምናምን ፖዝ ማድረግ አለብኝ ሰርቼ እንደዚህ የሚሆን ከሆነ ብዬ ከዛ በኋላ ትንሽ ጊዜ ፊልም መስራቱን አቆምኩኝ። ከዛ የራሴ ሙዚቃ ስሰራ ስክሪፕት እየጻፍኩ ለአማኑኤል ገብረመድህን ሰጠሁት ሸመንደፈርን። ከዛ ግን በቃ ሌሎች ሰዎችም ግን አብሮ በተፈጥሮ የበቀለ ነገር አለ ማለት ነው። ግን ቻሌንጅ ስለሚያደርገኝ ነው የምሰራው። ይፈትነኛል። ለእያንዳንዱ ሙዚቃ ወይም ለሆነ ለተጻፈ ነገር ቪዚብል የሆነ ነገር ሰው ጋር የሚጋባ ነገር መስጠት ትንሽ ቻሌንጅ አለው። ከመስፈንም ከምንም ዳይሬክቲንግ ይፈትነኛል። በጣም የፈተነሽ በጣም አስቸጋሪ የነበረው የሙዚቃ ክሊፕ ታስታውሻለሽ? በጣም ደክም ይበታለሁ የምትይ አይ ቲንክ መታና የታምር ግዛውና የቬሮኒካ አበባዬ በጣም እንትን ነበረው። ሎኬሽን ጨርሰን አይ ሪሜምበር የቬሮኒካን አበባዬን ስንሰራ እኛ ሴታፕ እንትኑን የለካነው ቦታ ምናምን ሴት ዲዛይን የሚሰራበት ስንሄድ ተቆፍሮ ጠበቀን መናፈሻ ውስጥ ነው እና ድጋሚ ሌላ ሎኬሽን ፍለጋ የሰርጓን ቦታ እንትን ለማለት ሴታፕ ለመስራት በጣም ቻሌንጅ ነበረው። ከዛ ዝናብ ዘነበ። ላይቶች ምንድነው ቻይኒስ ቦሎቻችን ራሳችን ነበር የሰራ ነው። አልበራ ብሎን በጣም ቻሌንጅ ነበረው፣ ግን ስኬታማ በጣም የምወደው ስራ ነው። ከዛ የታምር ግዛው መታ ትንሽ ቻሌንጅ ነበረው፣ ግን ማይ ፌቨራይት ናቸው። ኦኬ አበባዬን ስትሰሪ እኮ ያን ጊዜ ስልክ ብደውልሽ አላነሳልሽ እንጂ እንትን ሻማያጅ መሆን ፈልጌ ነው። አይ ምን ችግር አለ? ተለቅ ያለ ሻማያጅ ቢሆን ጥሩ ነበር። አላነሳልሽም ስልክ። አይ እንኳን አነሳለሁ። ይሄ ወቀሳ ነው። ሁለቱም ክሊፖችሽ እንደዚህ ክሊፖች በጣም ደስ የሚሉ ነበሩ። እስካሁን እኮ በደንብ ይታያሉ ከሙዚቃቸው ባሻገር። አሁን ከሙዚቀኞች ጋር መስራት እና ከፊልም ሰሪዎች ጋር መስራት ልዩነቱ ምንድን ነው? ሙዚቀኛ ነው። እንደው እንትን እንዳትሉ አብሬያችሁ የሰራችሁ ሁላችሁንም እወዳለሁ፣ አከብራለሁ። ሙዚቀኛ ነው። እኔ ደግሞ ባክግራውንዴ ሙቪ አይደለ የመጣሁት፣ ከፊልም አይደለ ከፊልም ዳይሬክቲንግ አይደለ የመጣሁት። እንዲተውኑ ፈልጋለሁ። ላይክ ሊፕሲንክ ማድረግ ብቻ ሳይሆን ቢዩቲ ላይ ብቻ ሳይሆን ስቶሪ ላይ ዲፔንድ አድርጌ ነው የምሄደው። በግድ ተዋናይ እንዲሆኑልኝ ይፈልጋሉ ሙዚቀኞቹ ደግሞ ደስ የሚላቸው መስፈን ነው የሚወዱት። ይሄኛው ትንሽ ይለያቸዋል፣ ግን ጎበዝ ናቸው። አብዛኞቹ ጎበዝ ናቸው። የትኛው ከባድ ነው ከፊልም ከሚሰሩትና ከሙዚቀኞቹ? ስራውማ ሙቪ በጣም ከባድ ነው። እኔ ህልሜ የማረጅበት ሙያዬ ነው። እውነት ነው። የማረጅበት ሙያ ነው ፊልም። ስክሪፕት መጻፍና ፊልም
በጣም በብዙ መስራት የምፈልግበት የምርም ደግሞ የምሰራበት ነው እየተዘጋጀሁበት ያለሁበት ሙያ ነው። ቲያትር ለምሳሌ ማልዳ ኮከቦች ከተወዳደርሽ በኋላ ሌላ ቲያትር አልሰራሽ? አልሰራሁም። ለምንድን ነው የሚል ጥያቄ ጠይቃት አሉኝ። አዩ ለምን ቲያትር ላይ አናያትም? ለምን ብሔራዊ ቲያትር አናያትም የሚል ጥያቄዎች ጠይቃት አሉኝ። እንደዚህ ስላንቺ ኢንተርቪው ለማድረግ በመዘጋጀበት ወቅት ዋን ውመን ሾው ልሰራ ነበረ። አጋጣሚ ሆነው ከደራሲና ዳይሬክተሩ ጋር በሀሳብ አለመስማማት ቀረ እንጂ ልሰራ ነበር። አለኝ ህልም፣ ቲያትር የመስራት ፍላጎት አለኝ። የፊልም ሰው ነኝ ግን ወደዛ ነው ተዘነበዩ? አዘነብላለሁ፣ ወደ ሙቪ አዘነብላለሁ። ግን እኔ ቲያትር መስራት ስለምፈልግ አብረን እንስራ። እንሰራለን። እውነት በእውነት ካስት አድርጊኝና ቲያትር እኔ ካስት አድራጊው እኔ ካንተ ነው አክቲንግ ላይ እንደዚህ ጎበዝ ነኝ። ሚዚካል ከሆነ ደግሞ በጣም አሪፍ ነው የሚሆነው። ሙዚቃ እንጀምርበታለን በመሃል ገጸ ባህሪውን፣ ከዛ እንተውናለን። በጣም አሪፍ ነው የሚሆነው። በጣም አሪፍ። እስቲ ብፌ እናንሳ። እንደገና በወሬ ጨመርኩሽ። እንደው አይ መብላት ያስፈልጋል። አየሽ አንድ ምግብ በላል ደግሞ እንደገና ያስፈልጋል። ጨጓራ ያስፈልጋል። ጨጓራ ጠየቀኝ። እስቲ ካንተ ፊት ይሁን ዳንሳው እንዴ ነኝ ባልሰራው ስራ ዳንሳው ግድ የለህም። እሷን አውቃታለሁ። ይወዘውዘኛል። ይሄማ ይማሰል። ይማሰላል። ይቀላቀል። ጨው በርበሬው በደንብ ይቀላቀል። በደንብ አወዛውዘሽ የሰራሽው ይወዘውዘኛል። ምንድን ነው ለምን ወዘወዘሽ? ናትናኤል ግርማቸው ነው የወዘወዘው። ገጣሚው ነው። ገጣሚው ናትናኤል ነው። ምን ወዝሎት ነው? እኔንም አስወዘወዘኝ ደግሞ። እውነት እሱ ተወዝውዞ እኔም ተወዘወዝኩ። ፍቅር ነው የወዘወዛት። ፍቅር በዛሬ ጊዜ እንደዚህ በፍቅር የሚወዘወዛል እንዴ? ምድር ካለ ፍቅር ምንድን ነች? ባዶ እኮ ነው። ያለ ፍቅር ምንድን ነች? መወዝወዝ ነው እንጂ በፍቅር እና ተወዘወዘች። እስቲ ንገሪኝ፣ እንዴት አይነት ናት ወዘወዛት ሴት? ምንድን ነው የምትለው? ስልስል ደግሞ ስርሰር ውዬ ካንተ ገላ ነው። ከእሱ ጋር ውላለች። መውደዱ በጣም ባሰባት። ተመክሬ ተዘክሬ ትላለች። ደግሞ ብትመከር ብትዘከርም ከእሱ ስር መጥፋት ያቀታታል። አታውቅም፣ እንደ ምህታት ፍቅሩ ይወዘወዛታል። አዲስ ፍቅር ይሆን? የከረመ ፍቅር ነው፣ ግን ትንሽ ልጁ ያስቸግራል። የእሷ በለጠ በጣም ወደደችው። የእሷ በጣም ወዘወዛት። አሳዘነችኝ በጣም። እንደው ትኖሪውም እውነተኛ ታሪክ ይሆን? ሁላችንም ላይፍ ላይ ያለ ዜማው አንቺን መሳይ ተፈራ አየሽ፣ እንደዚህ ባለሙያዎች ይገለጡ። አየሽ በየስራው ምን እንደሚሰሩ። በጣም የሙዚቀኞች ሹፌ እኮ አንዱ ነገር ይሄ ነው። አየሽ በየዘፈኑ ማን እንደሚሰራ ነው። ዜማ ግጥም ደግሞ ናትናኤል ግርማቸው ነው። ቅንብር ሚክሲንግ እና ማስተሪንግ ብሩክ ተቀባ። አሁን አዲሱ ስራዬም ከብሩክ ተቀባ ጋር ነው። የወዘውዘኛል ስትሰሪ ትዝ የሚልሽ ነገር አለ? እንደማለት የወዘውዘኛል በጣም ደስ የሚል ስራ ነው። ብዙ ነገር ትዝ ይለኛል። ጠጅ ቤቱ ላይ 5 ኪሎ የሚገኝ ጠጅ ቤት ነው። ፌመስ ጠጅ ቤት ነው ጠጅ ቤቱ እና እኛ አስፈቅደን ጨርሰናል። ግን ቦታ ከፍለው የሚጠጡ ሰዎች ይመጣሉ። እነሱ ኖ ማለት አይችሉም። እኛ ቦታውን እንደ አዲስ ቀይረን ነው የሰራ ነው። ሙሉ ሴታፑን እንደ አዲስ ነው ገንብተን የሰራ ነው። የሚያስቸግሩ የጠጡ ሰዎች ነበሩ። እሱ ናረሰው ክሊፕ ስሰሩ በጣም ነበረ ማለት እዛ በዋነኛ በትክክለኛው የሚጠጡ ሰዎች ነበሩ፣ አካባቢው ላይ ያሉ ሰዎች። ይሄ ቦታው ሰርቪስ ሁል ጊዜ የሚሰጥበት ነው። የሚታወቅ ከመስጠጅ ቤት ቀረጹኝ አለ በደንብ አለ። ምን ነው የምትሉታል? በደንብ አለ። ስለዚህ የወዘወዘኝን ትንሽ በድምፅሽ እስቲ አንጎራጉር፣ እንሞክረው፣ እስቲ እንስማው። እንባቿን ብቻን ብላትና ተጋበዙልኝ። ይወዘውዘኛል 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 ተመክሬ ተዘክሬ ላላገኝ ላላይህማ ደጋግሜ መች ሆነልኝ ላፍታ ልርቅ ካንተ ግርማ እኔ ማይሰለቸኝ አንተም አትጠገብ በስስት ያይሃል አይኔ እስኪርገበገብ
እንዳፍዛ ደንዝዝ እንደ መሬት ስበት ወደ አንተ የሚመጣኝ ፍቅርህ አለ ጉልበት። ቀጥሉት እንጂ ሙዚቃው። አይ ይሄ ዘፈን ግን እሺ በወንድ አምሳል ተጽፎ ይሰጠኝ። እንዴት እኔ በሚስቴ ፍቅር ተወዛውጃለሁ እና ለስፈራ ዘፈን ተፈቅዷል። ይወዘውዘኛል። ዜማውንም ቀየር አደረግኩ። አንተ ቀየር አደረገዋለሁ። ይወዘውዘኛል ይወዝውዛባቱ እንደሱም ሪሚክስ አደረገዋለሁ። በቃ በሁለቱ። ስለዚህ የወዘውዘኛን ተካት እንመለሳ እባክህ። አዎ ደግሞ ስርስር ውዬ ካንተ ገላ ውበትህን ሳጅብ እንደ ጥላ ተው ብለው አይተው ፍቅርህ አሸፈተ ቀረ ልቤ ሊለይህ አቃተው ተመክሬ ተዘክሬ ላላገኘ ላላይህማ ደጋግሜ መች ሆነልኝ ላፍታሪክ አንተ ግርማ ደንበኛ የፍቅር ዘፈን በደንብ ነው ፍቅር የገባላት። እኔ ዘፍነዋለሁ። ኩራቱ አስቸገራት፣ ትንሽ እየኮራ አስቸገራት። አንድም ለመንገድ፣ አንድም ለመውደድ፣ አንድም ለጨዋታ ልጠይቅህ ያንተን ስሜት ለእኔ ያለህን ቦታ ነው የምትለው። እኔማ መሉን እንዲያደርገኛል ገና ሳገኝህ ፍቅርህ አካሌን ይዘውዘኛል። ይሄን የሚኮራ ሰውዬ ግን ቆይ ብናገኘው ጥሩ ነው። ማግኘት አለብን። ኩራቱን ማስተንፈስ አለብን። አዎ ግዴታ። ዋላ እኮ ሊወዳት ይችላል፣ አይታወቅም። ዝም ብሎ መውደድ እኮ ይወዳታል። አኮርቶ ነው ኩራት በቃ አለ አይደል? ጀብደኝነት ፍቅር ላይ ጀብድ ምን ያደርጋል? አዎ አስቸጋሪ ነው በጣም። ይሁን። አዎ እስቲ ወደ አንቺ ደግሞ ስንመጣ ያው እንግዲህ አዩ በጣም መልቲ ታለንት ነሽ፣ ብዙ ጊዜ አቀደም እንዳልኩት ማለት ነው። አሁን ሰዎች ስለ አንቺ ብዙ ጊዜ የሚሳሳቱ ነገር ምንድን ነው? በጣም ሲሪየስ አድርገው ይወስዱኛል። ምን አጣጥማችን እንደዛ ሲሪየስ አይደለም። በጣም እንትን ስልክ ላይ ነው ይመስሉኛል። ይሳስቻለሁ ማለት ነው በእውነት። ስናወራ የሆነ መስሪያ ቤት የደወልኩ ነበር መሰለኝ። ወይኔ ውሸትህን ነው እንዴ? አብረን ሰርተናል። እናንተ ነው እንደዛ ነው እኮ ኮስተር ምናምን ትያለሻል ይላል አይደለሁም ግን ነኝ መሰለኝ። ኮስታራ ናት ብለው የሚይዙ ነገር ተስተዋል። አይደለሁም በዛ ነገር። ሌላ ምን አለ ስለኔ? እኔ ብዙም እንትን ስላልሆንኩ ይሄ ስራዬን እሰራለሁ። ከዛ ከስራዬ ውጭ ቤቴ ወይም እናቴ ጋር ነኝና ብዙም ሶሻል እንትኔ በጣም ትንሽ ነው። ለሌሎች ግን ብዙ ሶሻል ያለሽ ይመስላል። አዎ ግን የለኝም። ሶሻል እንትኔ በጣም ሊሚትድ ነው። እድር የለሽም? እናቴ አላት። ገና አልገባሽም እድር? እቁብስ? ኧረ እድሜ አልደረሰም። እቁብ እኮ ገና ከ18 ዓመት ጀምሮ ነው እቁብ የሚገባ። ሙቃስ እና መረዳጃ ማህበርም ገና አልገባሽም? መረዳጃ ማህበር ምንድነው ደግሞ? እድር ማለት ነው። እድር ማለት አይ እኛ እድር እናስገባሻለን። ትልቅ እድር አለ። በቃ እገባለሁ። ሶሻል ላይፍሽን ለማሳደግ የማደርገው ጥረት አታደንቂ? ኧረ አንድ ጊዜ አይ ጥሩ ነው። ስለዚህ ሌላ ብዙ ነገር አይሳሳቱማ። ትንሽ ሲሪየስ መስላችኋለሁ። ብዙም አይደለሁም ነኝ። የሆነ ያክል ነኝ ግን አይደለሁም። ከዛ ውጭ አይደለም። አይ አንዳንድ ፊልም ሰዎች እሷ ወደ ሙዚቃ ነው የምታተኩረው ምናምን አይልሻችሁ አሉሽ? ሳስተው አሁን አንቺ ፊልም ነው የምትወጪው ለምሳሌ። መውደድማ ሙዚቃም በጣም እወዳለሁ። ፊልሙ አረጅበታለሁ ስለ
ላይክ በጣም ሲሪየስ ሆኜ ልሰራው የምፈልገው ሙያ ነው ፊልም። ስፔሻሊ አሁን ከረንትሊ ያለው ነገር በጣም ያሳስበኛል። የምንወዳቸው ሙያተኞችን እየጠፉብን ምናምን ያለ አይነት ይሰማኛል። ጠፍተዋል እኮ አይደል? አንቺ የምታውቂያቸው ጓደኞች ምናምን በጣም ብዙ እኔ የምወዳቸው የማደንቃቸው የፊልም ተዋናዮች እማላያቸው አሉና ይከፋኛል። እነ ሄለን በድሉን ሳስብ በጣም ወደው ነበር የነሱን ኤራ። በጣም ቆንጆ ቆንጆ ፊልም የሚሰራበት ጊዜ ነበረ። እነ ብርቱካን በፍቃዱን እነ ረቂቅን ያ እነሱን ሳስብ ርቀውብኛል። እነ ሮማን እነ ሮሜ ምን ሆነ? ለምንድን ነው የጠፉት? የደረስሽበት ነገር አለ? ምን ሆነ የጠፉት እነሱ? የፊልሙ ኢንዱስትሪ በሆነ መጠን ቀዝቅዞ ነበረ ከኮቪድ ጀምሮ። ቃና መጣ፣ ሰው ቤት እንትን አለ። ከዛ በኋላ ኮቪድ መጣ። እሱ ትንሽ አቀዛቅዞት ነበረ። ከዛ ግን ተለምደውና መጥፋትን ሶሉሽን ታደርገዋለህ። እኔ ራሴ ልክ እንደ ሙሉ ዓለም ከፍ ብዬ ከዛ ደግሞ አርጅቼም የማይበት ሙያ ነውና ወደዋለሁ ስልክ እኖርበታለሁ። ሙዚቃ ግን በጣም ወዳለሁ። ግን እነዚህ የጠፉት አርቲስቶች የሚፈለጉበት አንድ ዘመቻ ቢጀመር ጥሩ ነበር። ተፈልገው መጥተው የሚሰሩበት እባካችሁ፣ ወይም ደግሞ አርቲስቶች የሚሰባሰቡበት መድረክ ቢኖር ጥሩ ነው ያስባል። እባካችሁ በጣም እኔ ይናፍቀኛል። አዩ ኢቨንት ብለሽ አዘጋጅ። በቃ ካሚንግ ሱን ኢቨንት ላይ እያንዳንዱ ትልልቅ አርቲስቶች የሚፈለጉበት የሚሰባሰቡበት መድረክ የአርቲስቶች ቀን እንደማታከብሪ ማንቺ የአርቲስቶች ቀን ብለሽ ጥሩ ቢዝነስ አይዲያ። ታዲያስ ቢዝነስ አይዲያ ግን እንዳይቀሙት ግን አዩ ናት መጀመሪያ የምታዘጋጅ። ይቆረጣል የአርቲስቶች ዳይ ሜይ 30 አይ ባለፈው ስለ አንቺ የሆነ ቃለ መጠይቅ አድርገሽ ነበር ከ3 ከ4 ዓመት በፊት እና ስለ ትዳር ጉዳይ ተጠይቀሽ ነበር። ምን ደረሰ ያ ነገር አዩ ሚል ጠይቃት። ባለፈው እንደዚህ ብላ ነበረ። ለምንድን ነው አዩ የትዳር ጉዳይ እንዴት ነው? ምን እያሰበች ነው? እየሞከርን ነው። አሁንም እያሰብሽበት ነው? አይ ያው አይገርምም፣ ለመመለስ ከበደኝ። እያሰብኩበት አይደለም፣ ግን ፍቅር ከእግዚአብሔር ነው የሚሰጠው። ትዳር ከእግዚአብሔር ነው የሚሰጠው። ያንተ ያልሆነን ሰው ልታፈቅር ትችላለህ። ራይት ፐርሰን ሆኖ ደግሞ ሮንግ ታይም ሊሆን ይችላል። ህይወት አጋጣሚ ላይ ያንተ ያልከው ፍቅር ያንተ ላይሆን ይችላል። እየሞከርኩ ነው የሚለው አንተ ይገልጸዋል። አይ ብዙ እንግዲህ መስፈርት የምታበዥ ከሆነ ቀነስ ማለት ነው። መስፈርት አብዥው እንዴ? አይ እኔ አፍቃሪ ነኝ። ምንድን ነው አንቺ አሁን የትዳር መስፈርትሽ? እንደዚህ በቃ አንቺን የትዳር ጓደኛ ወይም ጓደኛ መሆን የሚችል የማማክረው ከኔ እንዲበልጥ እፈልጋለሁ። በአስተሳሰብ የማዳምጠው፣ የምሰማው፣ የማከብረው ወንድ። ስለዚህ ጓደኛም ባህልም መሆን የሚችል ተግባቢ፣ አንቺን በደንብ አንደርስታንድ የሚያደርግ እኔን አንደርስታንድ ምንድን ነው የስም አይቻለሁ። እንዳትቆርጠኝ ቀላል መስፈርት ስለሆነ የሚገኝ ይመስለኛል። ልቤ ይደንግጥለት። ከዛ በኋላ የማከብረው ይሁን የማከብረው እኔን የሚበልጠኝ የማዳምጠው ይመጣል። ካሚንግ ሱን እንደ ፊልሙ እንደ ክሊፑ ካሚንግ ሱን። ቅድም ግጥምና ዜማ ይደርሳሉ ብለሽ ነበረ። የትኛው ይስብሻል? ግጥም ነው ዜማ ነው ይስብሽ? ገጣሚ አይደለሁም እኔ የሀሳብ ባለቤት ነኝ። ላይክ በጣም ለግጥም ለየት ያለ ክብር አለኝ። በጣም ከመጽሐፍ ከድርሰትም ከስክሪፕት ራይቲንግም ምናምን ላቅ ያለችው ግጥም ነች ብዬ አምናለሁ። አንድ መጽሐፍ የሚሸከመውን ሀሳብ በሁለት መስመር ልብህን ፍስስ አድርገው ያስቀምጡታል። እኔ ራሴን እንደ ገጣሚ አላይም። ገጣሚ አይደለሁም። ግን የሚስብሽ ምንድን ነው? የትኛው ነው? አንድ ዘፈን ሙዚቃ ስታዳምጪ ዜማው ነው የሚስብሽ? ግጥም ነው የሚስብሽ? የግጥም ሰው ነሽ? በጣም ነው የምወደው። እኔ ደግሞ ዜማው ይስበኛል። ወዲያው መጀመሪያ ወደ ግጥሙ አይሄድም። እኔም እንደዚሁ ክሪቲካ አድማጭ ነኝ። ግን ገና ወዲያው ልክ ከፍትፍቱ እንደሚባለው መጀመሪያ ዜማው ነው የሚስበኛል። አንቺ ግጥሙ ነሽ? ዜማም ይስበኛል። ሁለቱም እኩል ይስቡኛል። መሳብ ግን ቦታ ሰጥቼ አንድ ሙዚቃን ለማዳመጥ ግጥሙ መያዝ አለበት። እኔ
የግጥሙ ሀሳብ መያዝ አለበት። በነገራችን ላይ በጣም አንድ ዘፈን ዘመን ተሻጋሪ የሚሆነው በግጥሙ ምክንያት እውነት ነው አይደል? በጣም የእነ ሙሉቀን ምናምን ስትሄድ በደንብ ዜማው ተለምጂውና ትወጂዋለሽ፣ ግን ሊያቆይሽ የሚችለው ግጥሙ ሀሳቡ ነው። ግጥሙ በጣም ፓወር አለው። እሺ 12 ያክፍ ጨርሻለሁ። ዋና 12 ያክፍ ጨርሻለሁ። እሱ ነው እንዴ? አየሽ ስራ በዘመድ ነው እውቀት ይቅ ነበር እንዴ? ስራ በዘመድ ነው በሽ ነው። አንዱ ነው መሰለኝ እንግሊዝኛ በጣም ይችላል አይደል? ዊንዶ መስኮት ነው፣ ዶር በር ነው፣ ካው ላም ነው፣ ኦክስ በሬ ነው። እውቀት ይቅ ግን ስራ በዘመድ ነው። እውነት ነው። እውቀት አለ። ይሄንን ሁሉ አውቆ ታዲያ እንደኔ ነው እንግሊዝኛ ታዲያ እስቲ በፊናንስ ይሄ ነገር ለበኋላ ብለን ነበር። እችኛዋን እንቅንሳትና ግን እንትን ሁለት ምግብ ከበላን በኋላ ትንሽ ወደ ቀለል ቀለል ያሉ ምግቦች እንብላ። እቺ ለበኋላ ብለን ነበር። ስለዚህ እስቲ ይነሳ ትማሰል ማማሰል ላይ እሱ ግን ቅቤው ጠለል ብሏል። ቅቤው ጠለል ብሏል። እንግዲህ ባለሙያ ነኝ የሰራሽው አንቺ። ትንሽ ጨው በዛ ብሏል እንዴ? ይጨመር። ቁንዶ በርበሬ ሽታው አለ። እንዴት ነው? አለ እስቲ ግን ቁርስ ቆንጆ ቁርስ ነው። ምሳም ይሆናል። ይሄ አይ ፈርፍሪው እንጀራ ይገባበትና አይፈርፈር። እሺ በቃ ይሄን ፈርፍረን እንቀምሰዋል። ይነጋል ነው በጧት የሚበላ ነው። በጧት እንቁላል ፍርፍር በለው አይደለ? ቡላ ገንፎ። እስቲ ምንድን ነው ይነጋል? እንዴት ነው የተሰራው? ይነጋል የታናሽ ወንድሜ ታሪክ ነው ማለት ታሪክ ነው። ሴንስ ያጻፈኝ ግጥሙንም ዜማውንም ያሰራኝ እሱ ነው። ታናሽ ወንድምሽ ማነው ስሙ? ዮዳሄ ግርማ ይባላል። በጣም ነው የምወደው። አለ እዚሁ አዲስ አበባ ነው? አዎ ተማሪ ነው። ተማሪ ነው ገና? ስንተኛ ክፍል ነው? 9። ምንድን ነው የሚለው ዘፈን ላይ? ይነጋል ነው ለሀገሬን የዘፈንኩት፣ ግን እሱ በጠየቀኝ ጥያቄ ነው። ጦርነቱ ላይ የሆነ ቃል ሲደጋገም ምን ማለት ነው ብሎ ጠየቀኝ። የዛሬ ጦርነቱ ልክ እንደተጀመረ የዛሬ 3-4 ዓመት እና መልስ መስጠት ለሱ አቃተኝ። እንዲያውቅ አልፈልግም። ሶሻል ሚዲያ ተጠቃሚ አይደለም። ሞር እንትና አድርገን ነው እናትና አባቴ ሬዝ ያደረጉት። ሞር ከሶሻል ሚዲያ ምናምን ራቅ ብሎ ነው። ድንገት አይቶ ነው የጠየቀው። ሰው ተረበሽኩኝ እና ይነጋል በቃ በዚህ ጦርነት ሉዝ እያደረግን ያለ ነው ጄኔሬሽን አለ። ያ እሱ ነክቶኝ ነውና አንድ እኔ ጻፍኩት። ግጥሙንም ዜማውንም አንድ ላይ ነው። እኔ ይሄን እላለሁ ብዬ ጀመርኩኝ። ሰውነት ይበልጣል ከልብ ያምናለሁ አልኩኝ። ተስፋ አደርጋለሁ ጨለማው ቢበዛም ይነጋል አምናለሁ። ወዷን ባርባር አላትና ታለቀሰች። የምትቀን ይመስል አንጀቷን አሰረች። አባት ተማረረ ካዘን ዘልቆት ገብቶ ይሄን ቀን ረገመ። አንዱ ባንዱ ሲጎል ሕፃን ጾም አደረ ነውና ያን ጊዜ ደግሞ በጣም አስቸጋሪ ጊዜ ነበር። በጣም ተከፋይ ይዘፈና እኔ ይህን እላለሁ ሰውነት ይበልጣል ከልቤ አምናለሁ። ተስፋን አደርጋለሁ ጨለማው ቢበዛም ይነጋል አምናለሁ። ይነጋል አምናለሁ። ሆዷን ባርባር አላትና ታለቀሰች። የምትቀን ይመስል አንጀቷን አሰረች። ለታናናሾቻችን የምንሰጣቸው ነገር በጣም ያሳስበኛል። እሱ ነው ያሳዝናል። በጣም ስሜቱ ውስጥ ገቢ ያሳዝናል። በጣም ይሁን። ሙዚቃውን ተካተን እንመለስ። ተስፋ አደርጋለሁ ጨለማው ቢበዛም ይነጋል አምናለሁ። ይነጋል አምናለሁ። ይነጋል አምናለሁ።
ትንሽ የሚያስደምም ማለት ነው ከልብ ስለተወለደ ከፍቶኝ ስለነበር በወቅቱ ከፍቶሽ ነበር። ብዙ ጊዜ የእንግሊዝኛ ዘፈን ትዘፍኛለሽ። ይህንን ማን ነገረው? ወደ አይደበቅ ከማን ጋር ነው? ያጠና ሞክራለሁ። ጎበዝ አይደለሁም ግን ሞክራለሁ። ቢዮንሴን አዳምጣለሁ ድሮ። አደል አንዴ ምን ሆንኩኝ መሰለህ? ኮካኮላ እየተወዳደርኩኝ ተለማምጄ የሄድኩት ሮሊንግ ኢን ደ ዲፕ ነው። ከዛ ሌላኛውን ዘፈኗን እርሱ ጠፍቶኛል። አንበጫረኩት። እንደው እንደምንም አልገው በጥይት አድርጎ አሳልፉኝ እንጂ ያልተዘጋጀሁበትን የአደልን ዘፈንኩ። ሌላኛውን ከባድ እና አደልን በደንብ ሰማለሁ። ብዙ ናቸው። እነ ክሪስን ምናምን ከቅርቦቹ በደንብ ሰማለሁ። ብሉዝ አዳምጣለሁ። ይሄ እንግሊዝኛ ዘፈን የማዳመጥን ትንሽ በመቼ ጊዜ ነው ማለት? ገና ከልጅነት ጀምሮ ማዳመጥ አይደለም። ልጅ ያለው ማይክል ቦልተንን ቤት ውስጥ ይከፈት ነበር፣ ሲስተር ታዳምጥ ነበረ። ግን ካደክ በኋላ የለም ልክ 10-11 ያክል ስትሆን እንግሊዝኛ ማውራት ፋሽን የሚሆንበት፣ እንግሊዝኛ መስፈን እርድና የሚሆንበት ምናምን ልክ እንደዛ ነው። ከዛ በቃ ማንጎራጉር ጀመረ። መድረክ ላይ ምናምን ትዘፍኝ ነበር? አዎ ሞክራለሁ። ይሄ ዘፍናለሁ የሚባል አይደለም፣ ሞክራለሁ። ጓደኞቼ ጋር ምናምን ስንሰበሰብ ዘፍን ነበር። ለምንድን ነው ያልዘፈንሽው ታዲያ? እንግሊዝኛ እንግሊሽ ኢዝ ልሽ ነበረ። ኢዝ አሁን እኔ ታይም ነው እንግሊዝኛ ምዘፍነው። እስቲ አንድ ሞክሪ ትንሽ በእንግሊዝኛ ጆሮ ላዳምጥ። እሺ ጉንፋን ይዞኛል። እንግሊዝኛው ሲሆን ከሶኬል ሞክር። I like to say we give it a try. I like to blame all in our lie. Maybe we just weren't right. Oh, that's a lie. Oh, that's a lie. So we can deny it as much as we want. By the time our feeling would show, cause sooner or later we wonder what we give up. The truth is everyone else almost never enough. So close to being in love. ይሄ ጉሮሮ በአማርኛ በእንግሊዝኛ በአማርኛ አይ በጣም አሪፍ ነው። ለምን ትስኛ ክሊፕ አታውጭ በእንግሊዝኛ? በእንግሊዝኛ ልስራ? አዎ ስሪ። እውነት እሞክራለሁ። ጎበዝ አይደለሽ በእንግሊዝኛ? በጣም አይ ይጠብቅ በእንግሊዝኛ። እሺ ይሁን እንተረጉማለን። ኢዝ ዘ ኦል እያልኩ ልክሻለሁ። አይ ደስ ይላል። ይሄ ዘፈን የማን አድናቂ ነሽ? ይሄ ዘፋኝ ኢትዮጵያ ከኛ ብዙ ናቸው። በየጊዜው ተቀያየረብኝ። እኔ የጂጂ የአስቴር አወቀና የዘሪቱ አድናቂ ነኝ። አስቴር ጂጂ እሱ በልጅነትሽ እኮ ስለምታዳምጣቸው ነው። አሁን ደግሞ በጣም ጎበዞች እየመጡ ነው። አሁን ዳዊት ጽጌንና ማስተዋልን መስማት አይሰለቸኝም። ሳልሰማቸው አሉልም ብል ማካበድ አይሆንብኝም። በጣም ነው የምሰማው የዳዊት ጽጌንና የማስተዋልን ዘፈን። የሴት አሁን ያሉትን ላድንቅ። የድሮ ላይ ሁል ጊዜ ስለምንቀመጥ በጣም ጎበዞች ናቸው የድሮቹ። አሁን ላይ ያሉትን ከሴት በደንብ የሰማሁት የየማን ሙዚቃ አልበማ በጣም ሳይሰለቸኝ ነው የምሰማው። የራሄል ጌቱን አልበም በደንብ ነው ያዳመጥኩት። አሉ የዘቢባንም ሰምቻለሁ። ሔዋን ብዙ ናቸው ጎበዞች አሉ። በጣም ጎበዞች ተፈጥረዋል። ቆንጆ ሙዚቃዎች አሉ አይደል? አሁን አዩ የሌላ ሰው ዝፈኝ መድረክ ላይ የምትባይ ማን ነው? ቶሎ አስቴርን ዘፍነሽልኛል። አንጎራጉሽ የልጅነትሽ ታሪክ ማንን ዘፍናለሁ? አሁን ካሉት ልሞክር? እስቲ ሞክሪ። እጅ ያልነካው ገላ
ምቻል መታው ከንፈር ስሞታ ያገሞይ ያለህበት ሀገር ናና አይኔን እያየ ጥቁርና ነጩን አስቀይሜህ እንደው ንገረኝ ቅጩን የማዘፈን ነው። ሃሌሉያ በጣም ግጥሙ ደስ ይለኛል። ካቦላቦል ጻድቅ ትኩሱን ካፋፍ ለምጄ ማልዶ መቃደሱን እንደዚህ ያለ ይቀጥላል። በጣም ሞት ሲዝ መታም እንደዘፈን የሙዚቀኞች ብፌ በዙን ጋብዛታ አየር ላይ ሃሊዬ ነይና መጥሽ ብፌውን አንሺ ባል የእንትን ወንዶች ዘመንስ ትሞክራለሽ? ባያምርብኝም ልሞክር ዝም ብዬ ዳዊት ጽጌ እንትን ያላቸው ደስ ይሉኛል። አንድ ላይ አድርጎ የዘፈነው ደስ ይለኛል። አይድል ሲወዳደር የአገሬ ልጅ ነች ድማይ የማትጠገብ እንኮይ የወንዜ ልጅ ነህ ድማይ የማትጠገብ እንኮይ ዝማሜን አካሌን ሲያመጣ ዝማሜ ልቤ ካንተው መርቶ ዝማሜን አገር ጉዲ በልና ዝማሜ መዋተቴን አይቶ ብቻዬን ነኝ እኔ የለም ሰው ከጎኔ ናሂ ትዝ ትለኛለህ ታዲያ አንተ የት አለ? በጣም አሪፍ ቆይታ እያደረገ ነው። በጣም አዩ እንግዲህ ከደራሲነቷ ከድምፃዊነቷ ከቲያትር ከፊልም ተዋናይነቷ ባሻገር ደግሞ አንባቢ ናት ለማለት ይከብደኛል። በፊት አንባቢ ነኝ ብዬ አምን ነበር። አሁን በጣም ከአንባቢ ሰዎች ጋር መዋል ጀመርኩና ትንሽ ነኝ ገና ነው። እነሱ ጋር እነሱ ያነበቡትን አየሁና ያቅምሽን ካነበብሽ ቀላል ወዳለሁ፣ ማንበብ ወዳለሁ። ምን አይነት መጽሐፍቶች ነው ማንበብ የምትችይው? ማንኛውንም ብቻ። ግን አሁን ላይ ልቦለድ ትንሽ ሆልድ አድርጌያለሁ። በዓሉ ግርማን በጣም እወደዋለሁ። እነ ሲድኒን እወዳቸዋለሁ። አሁን ላይ ትንሽ ጋፕ አድርጌ እሱን ሰልፍ ዲቨሎፕመንት የሆኑ መጽሐፎች ላይ ትንሽ የሰው ልጅ አእምሮ ላይ የአቅም ግንባታ እነሱ ላይ እነሱ ላይ የልብ ወለድ በጣም ወዳጅ ነኝ። የስለላ እንትኖች ወዳለሁ፣ መጽሐፎች ወዳለሁ። ማንበብሽ ያው ለስራሽ በጣም ከፍተኛ አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ። ዳይሬክተር ለእኔ አንድ ሰው ዳይሬክተር ነው የሚለው አንባቢ ወይም ጸሐፊ ከሆነ ነው። ለምን ከሀሳብ ነው የሚጀምረው። ሀሳቡን ወደ መሬት ማውረድ አይደለም። ያላነበብከውን ወይም ጭንቅላትክ ውስጥ ያላስቀመጥከውን ነገር ወደ ህዝብ ማድረስ አትችልም። የግድ ማንበብ አለብን። የግድ ራስህን ከእውቀት ጋር አሁን ላይ የሶሻል ሚዲያ እንትን አይደለም ጊዜ እንደሱ ሆነ ጎበዝ ዳይሬክተር መሆን ይቻላል ብዬ አላምንም። እምልሽ አሁን አብዛኛው ወጣት ወደ ሶሻል ሚዲያ እያተኮረ አንባቢነትነቱ ቀንሷል፣ አንባቢ እየጠፋ ነው የሚል ሰዎች አሉ። ትስማሚበታለሽ? በጣም ሶሻል ሚዲያ በጣም አሪፍ ፕላትፎርም ነው። በጣም ሁሉም በዛውም ልክ ደግሞ ልክ ያልሆነ ፕላትፎርም ነው ብዬ አጠቃቀሙን አላወቅንበትም ብዬ አምናለሁ። ሲል አጠቃቀሙን ጋር አሁን ምን ትታዘቢያለሽ? በሶሻል ሚዲያ አጠቃቀም ምንም ስራ ስንሰራ ለሶሻል ሚዲያ ቫይራል ይሆናል አይሆንም፣ እኔ ጥበብ ቦታዋን እያጣች ነው ብዬ አምናለሁ። ሙዚቃም ሲሰራ ይሄ ነገር ትሬንድ ይሆናል አይሆንም ነው መጀመሪያ የሚጀምረው። የሆነ ነገር እንትን ሲባል ይሄ ነገር ለትሬንድ ይሆናል አይሆንም ነው። የጥበብ ዋጋ ደግሞ ይሄ አይደለም። ዝም ብሎ ሰው እንዲወደው ብቻ አይደለም። አሁን እነ ጂጂ ምናምን ስንል አሁን እነ ጂጂ የድሮ ቀድሞን ስለመጦች አይደለም ጂጂን አሁን ድረስ የምናስታውሳት ወይም አስቴርን አሁን ድረስ የምናስታውሳት ቫልዩ የነበረው ሰብስታንስ የነበረው ሀሳብ ይዘውልን ስለሚመጡ ነው። ትሬንድ አይደለም። እዮብ ነፍሱን ይማረውና እዮብ የሱ ሙዚቃ ቶሎ አልተሰማም።
ቆይቶ ነው በደንብ የጥበብ ዋጋው ይሄ ነው። ትሬንድ መሆን አይደለም። አንድ ሰው በግጥሙ በዜማው ወይም በፊልሙ ምን ሊያስተላልፍ ይፈልጋል፣ እይታ አይደለም። ይህን ያመጣው ምናልባት አንባቢነቱ ስለቀነሰ ነው፣ ሰው እውቀት ያነሰው ስለሚመጣ ነው። ምንድን ነው? በእውቀት ላይ ተመስርቶ አይመስለኝም። አብዛኛው ሰው ሶሻል ሚዲያ ላይ ያለው ጊዜውን የሚያጠፋበት ነገር ከማንበብ ስልክ ላይ ቁጭ ብሎ ስክሮል ማድረግን መርጧል። እዛ ላይ ደግሞ እውቀት ልትይዝ አትችልም። ቢካዝ አንድ ሰው ለአንድ ሰዓት ቲክቶክ ላይ ወይም ኢንስታግራም ላይ ቢቀመጥ የሌሎች ሰዎችን ታሪክ ሉፕም ስለሆነ ጭንቅላታችን ዶፓሚኑን ስለሚፈልገው ስክሮል በማድረግ የምናጠፋው ሰዓት በጣም ይበልጣል። አንድ ሰዓት አይተክ አንድ ሀሳብ ሊሆን ይችላል። አይምሯችንንም የጭንቅላታችንም ያሟለጠው ይመስለኛል። ምንም ነገር መያዝ አንችልም። ምንም ጥያቄ የለውም። ሶሻል ሚዲያ ላይ ሞከርኩኝ ለመምጣት። ሴቭ የምታደርጊው ሀሳብ የለም? እስከ ሌሊት 6 ሰዓት የሚጠቀምም ሰው ግማሽ ሰዓትም የተጠቀመ ሰው ቲክቶክ ምን ይዘህ ወጣ ብትለው ምንም። እከሌ ከከሌ ጋር ተጣላ፣ እከሌ ላይቭ ላይ ሰደበ ኦር ሳምቲንግ ብቻ ሞከርኩኝ። ባልሆነ አጀንዳ ላይ ዝም ብሎ 3 ቀን 4 ቀን መቆየት። ታዲያ አንባቢ ከጠፋ ባለ እውቀት ከጠፋ እንዲህ ልትሆኑ ሀገራችን ጥያቄ ምልክት ላይ ያለ ነው ለእኔ። እንደን ደግሞ አንድ አባባል አለ እኔ የሰማሁት ከራይድ ሹፌር ስለሆነ ሁልጊዜ የራይድ ሹፌር እላለሁ፣ ግን የራይድ ሹፌሩ አባባል አይደለም። እሱ ስላለኝ ክሬዲት ልሰጠው ነው። ከሰነፍ ሰዎች ስንፍና ይልቅ የጎበዝ ሰዎች ዝምታ ነው ሀገርን የሚገለው። አላዋቂነታቸውን ታየዋል። አዋቂ የሆኑት ታውቃቸዋለህ። አዋቂ የሆኑት ለሀገር ብዙ ለውጥ ማውጣት የሚችሉ ሰዎች እውቀታቸው በበዛ ቁጥር ወደ ሚዲያ እንዳይመጡ፣ ያነቡት ነገር በበዛ ቁጥር እንዳይሰሩ። አሁን የኛ ፊልም ላይ እኔ የማውቀው እሱን ስለሆነ እኛ ፊልም ሴክተር ላይ ፊልም የተማሩ ሰዎች ገዳይ ሲያረፋፍድና አሁን ለምሳሌ ያክል በጣም ወደዋለሁ እና ወድ ነው ዳይሬክት ያደረገው የጻፈውና ለምን ብዙ አይሰራም እላለሁ። ብዙ ከማወቅ ፍራቻ ይለመዳል። ከዛ ብዙ ያወቁት ሲፈሩ ማናቀው እንመጣለን። አንባቢዎችም ባለእውቀቶችም የማርኬቲንግ እና የቢዝነስ ስራ እንዲያውቁ ያስፈልጋል። በትክክል አሁን ቢዝነስ ላይ የሚሰሩ ድምቶች ከእውቀት ነፃ የሆኑት ደግሞ ትንሽ ቢያነቡ ጥሩ ነው። ባላንሲንግ ነው። ባላንስ እንዲሆን ማለት ያስፈልጋል። ባላንስ ነው። በዚህ ምክንያት ያው ሀገር ውስጥ ትገነባለች እንደዛ ከሆነ እውነት። ሁሉም የራሱ ግን ይሄን ሶሻል ሚዲያ ደግሞ ወጣቶቹን መምከር ይፈልጋል። ቤተሰቦቹም ወላጆችም ይሄን ነገር በጣም ብዙ ወጣቶች እንደውም ትልልቆችም አሁን የሞባይል ሱሰኛ ሆነዋል። ቲክቶክ ካላየሽ ልክ እንደ ሲጋራ አጫሽ ያቅበዘብዛ ብዙ ሰው አይደል? እኔ ተጠቃሚ አይደለሁም። ሞከርኩኝ ከሙሌ ጋር ከማለዳ ኮከቦች ጓደኛዬ ጋር ሞከርኩ ቲክቶክ ላይ ለመምጣትና አልቻልኩም። በቃ እንትኑ ይሄ ኮፓፕ ማድረግ ጀጅሜንታል መሆን አልፈልግም። ጀጅ ማድረግ አልፈልግም። ሰው በሚያውቀው ልክ ነው ያለውን ነው የሚሰጠው። አንዳንድ ሰዎች ያላቸው ስድብ ነው ሊሰጡ የሚችለው። ከዛ ነገር መሸሽ ነው ያለብኝ ብዬ ሸሸው መልሼ ዲአክቲቬት አድርጌና ከ5 ወር በኋላ ተመለስኩኝ። ለአዲሱ ስራ አሁን ለሚለቀው ናፍቆቴ ይሰኛል። እኔ ምንም ላይ አልተሳተፍኩም። ድምፅ ላይ ብቻ ነው የተሳተፍኩት እዚኛው ስራ ላይ። አዲሱ የሚመጣው ላይ በዛ ወደ ስራ የገባ አይደለ ቲክቶክን ይዤ ብቻ የመጣውበት ሪዝን አዲሱ ሙዚቃዬን ፕሮሞት ለማድረግ ፕላትፎርሙ ይረዳል ብዬ ነውና ብዙ ሰው ኢንቦክስ ላይ ምን ሆነሽ ነው የጠፋሽው ጠፋሽ ምናምን ብሎ ኮሜንት አድርጓል አስቀምጧል ኢንቦክስ ላይና ለራሴ ትንሽ ቁጭ ብዬ አሰብኩት። 4 ወር ምናምን ያልኖርኩትና ጠፋሽ የሚለው ቃል ምን ሆኜ ነው የጠፋሁት ስል አይ እኔ አልጠፋሁም እየኖርኩ ነው። ሶሻል ሚዲያ ላይ ብዙ መኖር መጥፋት ነው መኖር ነው። አብዛኛው ሰው ሶሻል ሚዲያ ላይ ብዙ ሲቆይ እየኖረ ነው እየጠፋ ነው። ሶሻል ሚዲያ ላይ መጥፋት መኖር ነው። ሀዘንም ይሁን ችግርም ይሁን ደስታም ይሁን እነዚህን ስሜቶች ኤክስፒሪየንስ ታደርጋቸዋል። ሶሻል ሚዲያ ላይ ስትሆን ግን ዲስትራክሽን ነው እየኖርክ አይደለም። ለኔ እና ለህዝቡም ጥያቄ ራስን መጠየቅ ሶሻል ሚዲያ ላይ ረጅም ሰዓት ስቀመጥ እየኖርኩ ነው እየጠፋው ነው። ይሄንን እስማማለሁ። እየጠፋን ነው እኔ ብዬ አምናለሁ። እኔም ባንቺ እስማማለሁ። እየጠፋን ነው ብዬ ባስበው አሁን ከዚህ ከሱስ የሚያላቅልን ከዚህ ከቲክቶክ ከሞባይል ሱስ የሚያላቅ ነገር በመጣ እሱም ማንበብ ነው ብዬ አምናለሁ። ማንበብ ነው ብዬ አምናለሁ። አዎ የንባብ ጊዜው እንዴት እንደማዳበር እንዳለብን ራሱ መንገዱ ይጠፋኝ። እስቲ እንሰራለን። መስራት አለብን። ለአዩ ሀሳብ
ትልቁ ቡፌ ቢነሳ ይሻል ይነሳ አይደለም? አዎ ይነሳ እንዴ። እዚህ ውስጥ በጣም ብዙ ነገር ነው ያለው። ስፔሻል ነው ወይ? በጣም ስፔሻል። ሽታው ራሱ ለማስ ይማሳል። የኔ በጣም ነው ደስ የሚለው። የኔ አንቺ ኧረ የኔ ነው ግን የኔስ የኔ ያንተ ሁላችንም የኔ ካለ አንድ ሰው እኮ ሁሉም ሰው የኔ ነው የሚለው። ልክ ነው። የኔ ነው። የኔ የቅርብ ስራ እኮ። አዎ የቅርብ ስራ ነው። በቅርብ ነው የሰራሽው? የመጨረሻ ስራ የመጨረሻ ስራ ነው። መቼ ነው የወጣው? 2 ዓመት አለ። 2 ዓመት ነው። የቅርብ ቆዮ ይሄ በጣም እኔ ልጅ እያለሁ ማለት እኔ የለሁበትም። የዛሬ 2 ዓመት ከሆነ እኔ ልጅ እያለሁ እኔ የለሁበትም። የዚህ የእድሜ ጉዳይ ምንድን ነው? የኔ ማን ነው የሰራው? ማን ነው የዘፈነው? የኔ ዜማው የኔ ነው። ግጥም ናትናኤል ግርማቸው ነው። ቅንብር ብሩክ ነው። በቃ እንደዚህ መሰለኝ። የኔን ናትናኤል እንዴት ብሎ በምን መነሻ ሰራው? የኔ ግጥም ነውና እንዳስተካከልልኝ ፈለኩ ግጥሜን። ላይክ ግጥሙ አንቺ ነው መነሻው ግጥም የኔ ነው። እሱን ይዞ ናቲ ደግሞ በጣም ብዙ እንትን አለው፣ እንደ እድሜው አይደለም፣ በጣም ብዙ እንትን አለውና አስተካከለው። እኔ አልመሰለኝም ነበር ያኔ። ልክ እንዳየሁት የወደድኩት ልጅ ነው ዘፈኑ። እንዳየሽው? አዎ ልቧ ደነገጠ እንዳየችው እና አልመሰለኝም ነበር ያኔ የሚል ዜማ መጣ። አልመሰለኝም ነበር ያኔ ልክ እንዳየህ አይኔ ልቤማ ልቤ የኔ አልመሰለኝም ነበር ያኔ። እቺ ዜማ መጣች ማለት ነው። ዜማውን ሪከርድ አደረግኩትና ሙሉ ዜማውን ጨረስኩት። ከዛ በተሸራረፈ ግጥም ናበል እንጂ ነው እኔ እወድሃለሁ። አረ ውድድ ነው እንዳየው ወድጃለሁ ልቤ ደው ብሏል። ልኑር ከአንተ ደጅ ነው እቀፈኝና ውሰደኝ አንተ ደጅ መኖር ልቤ ተመኝቷል። ፍቅር ደግሞ ቅጽበታዊ ነው፣ ቶሎ ነው። እንደዚህ አጋጣሚ እንደ ስትሮክ ነው የሚመጣው። እኔ ጋር አይደለም ፍቅር ልክ እንደ ብድ ልብስ ነው። ሲይዝ እንደዚህ ሞቅ ያደርግሃል እኮ። እሱማ በኋላ ውጤቱ ልክ ሲለቅ ደግሞ ሲይዝ ግን ቶሎ እንደ ጉንፋን ቶሎ ያዝ ነው፣ ድንግጥ ነው። እኔ ጋር እንደሱ አይደለም። ፍቅር ቶሎ ነው የሚዘኝ፣ ግን ድንገተኛ የአይን ፍቅር የሚባለውን ነገር በዚህ ሙዚቃ ነው ኤክስፒሪየንስ ያደረግኩት። ልክ እንዳየ ልቤ ደንግጦ ፍቅር መላመድ ነው ፍቅር ብዬ አምናለሁ። አንቺ በመላመድ ምን ታመጪው ፍቅር? ቅስበታዊ ማለ ግን ኤክስፒሪየንስ አድርጌው ስለማላውቅ እሱን በዚህ በሙዚቃ ነው የማውቀው። እንዳየችው የወደደችው ጥሩ ነው። ጥሩ ሀሳብ ነው። እንዴት ነበር ዜማው አንጎራጉራት? ናበል እንጂ እኔ እወድሃለሁ፣ ናበል እንጂ ኧረ ውድድ ናበል እንጂ እቅፍ አድርግና ናበል እንጂ ልኑር ካንተ ደጅ አንተ ልጅ እንዴት አይደላይ ኧረ እንዴት ይህን አይነት ጣም የፍቅር ስሜት ከዓይኖችም አልፎ ልብ የሚነካ ከሰው መርጦ ይሾማል ለካ አንተ ልጅ ውብ ሸጋዬ ይቀጠል እንደ ውፍያችን። በጣም ቆንጆ ዘፈን ነው። ግን ይሄንንማ እዚህ ዘፍኝ ቆመሽ ማይክ ይዘፈን ይሻላል። እንደዛ በኋላ ዘፍኝ በጣም ደስ ይላል። አሁን ስኬት ለአንቺ ምን ማለት ነው? ራስን ማግኘትና የመጡበትን ፐርፐዝ ማወቅ፣ ከዛ ለዛ ፐርፐዝ ራስን ሰጥቶ መኖር። ለዛ ስራ አንዳንድ ሰው የመጣው አክቹዋሊ ሁላችንም የመጣ ነው እግዚአብሔርን አምላክን ለማምለክና ሰርቭ ለማድረግ ነው። የሰው ልጅን ሰርቭ ለማድረግ ነው። የተፈጠርክበትን ዓላማ ለሁሉም ሰው መክሊት ተሰጥቶ የለም። መክሊትን አውቆ በዛ መክሊት አሻራ ጥሎ መሄድ ሁሉም በተሰማራበት ሙያ ያስኬት ነው ለኔ። ምን ያስደስትሻል? ምን ያዝናናሻል? ሙዚቃ ማዳመጥ፣ ጥሩ መናገር ከሚችሉ ሰዎች
ንግግር ማድመጥ፣ ጨዋታ ወዳለሁ፣ ጨዋታ የሚያውቅ ሰውን ማዳመጥ፣ ዋና ወዳለሁ፣ ዋና ማግኘት፣ ሌላ ምን ያዝናናኛል? ሃይኪንግ፣ ተራራ መውጣት። እንደዚህ አይነት ነገር ደስ ይለኛል። ማትችላ ከምታየው ነገር ምንድን ብዙ ነገር ነው የሚኖሩ ማትወደውም ለመዝናናት። አሁን ለምሳሌ ያክል ክለብ የክለብ ሰው አይደለሁም እኔ። ክለብ ላይ ቁጭ ብሎ መዝናናት ይጮህብኛል። በጣም ላውድ ነው ኤንቫይሮንመንቱ ምናምን። የክለብ ሰው አይደለሁም። ክለብ ስዝፈኝት ብትባይ ክለብ አሰሪ ማለት ፍላጎት የለኝም። ወደፊት ልሰራ እችል ይሆናል አላውቅም፣ ግን የክለብ ሰው አይደለሁም። ግን አንዳንዴ ብትዘፍኝ ጥሩ ነው። ጃም አድርጋለሁ። አንዳንድ ዘፈኖች ለክለብ የሚሆን ናቸው እኮ። አሁን ይዘውዘኛል። በደንብ ብትዘፍኝ ጥሩ ነው። አንዳንድ ቀን እንደው ጃም ማድረግ ለመዝናናት ማላደርገው አንደኛው ክለብ ብዙ ማያዝናና አንቺ ገብተሽ መዝናናት ምናምን ላይ ግን እኔ አንዳንድ ግን ብትሰሪ ብትዘፍኝ ጥሩ ነው። እሺ ትእዛዝ ነው። ወደፊት ምን አይነት ምን ህልም አለሽ? ህልምሽ ምንድን ነው? እኔ በፊልም ላይ ከኢትዮጵያ መሻገር እፈልጋለሁ። ትወና ላይ እዚህም በደንብ ሰርቭ ማድረግ እፈልጋለሁ። ሆሊውድ ውስጥ የመግባት ህልም አለኝ በደንብ እሱ ላይ። ከዛ ማስተማር እፈልጋለሁ አክቲንግ የገባኝን ያክል እኔ የማውቀውን ያክል። ፒዲኤፍ እያዘጋጀው ነው፣ ጽሁፍ እያዘጋጀው ነው። በቃ ለያንጉ ጀኔሬሽን እኔ መስጠት የምችለውን ነገር ሰጥቼ ማለፍ እፈልጋለሁ። አንድ ቪዲዮ አግኝቼ ነበር ከዚህ ዘፈን ጋር የተያያዘ እንደሆነ አላውቅም። ቪዲዮ ላሳይሽ አንድ ቪዲዮ። ይሄ ቪዲዮ ወይኔ አሁን እኔ ይሄንን ሳይ የጥበብ እንትን ነው የሚታየኝ፣ ቫልዩ ዋጋ። እቺ ማለት ሚውዚክ ቪዲዮ ክሊፕ ላይ 2 ሰከንድ አትሆንም። የግሪን ኮቴ እንትን ለማለት ነው እና ጫካ ውስጥ አርባ ምንጭ ጫካ ውስጥ ስለሆነ እንትን የለም። በጣም ነው የሚያዝናናው፣ ያስቃል። ይሄ ምንድነው ፋን ነው የሚባለው እንትን የለም። ቬንቲሌተር ምናምን ቅጠሉን ብን እንዲያደርግልን ማድረጊያ የለም። ሰው ቅጠል ሁሉም በእጁ እዛ ጋር ሜካፕና ኮስቱም የሰራችኝ ናታሊና አለች፣ ቃል አለ፣ ብሩክ አለ። ከዛ ሲኒማቶግራፈሩ ዳንኤል ግርማ ነው። ያቺን የ2 ሰከንድ እንትን ለማምጣት እግሯ ላይ ቅጠል ብትን ብትን እያለ ሮጠች ነው። የዚህ ሙዚቃ ሀሳብ ከምናለሽ ተራ ተነስታ በሀሳቧ የኔ የሚባል መንደር ክሬት አድርጋ ነው። የሙዝ እርሻ ያለበት፣ ድግስ ሲደገስ የኔ ድግስ የሚባልበት፣ ከተማው ተፈጥሮ የኔ የሚባልበት እና እዛ ተፈጥሮ ውስጥ የምታፈቅረው ልጅ አለ። እዛ ምናለሽ ተራ የምታየው ልጅ እንትን ውስጥ ወስዳው ነው፣ ጃንግል ውስጥ ወስዳው ነው። እና ትራንዚሽናችን ከምናለሽ ተራ ገብታ ጫካ ውስጥ ነው የምትነቃው። ከዛ እየሮጠ ስትሄድ ልጁ ላይ ልደርስበት ስትሞክር ምናምን ነውና የ2 ሰከንድ የእግር ኮቴ ነው። እና ምን ያህል ክሊፕ እንደሚያለፋም ነው ማሳየት ፈልግሽው? አዎ የዚህ ክሊፕ ነው ይሄ የክሊፕ ሲቀረጽ ነው። በጣም ለፍተውበታል። ዳንኤል ግርማ በጣም ቆንጆ አድርጎ ነው ሲኒማውን የሰራልኝ። ዳይሬክት ያደረኩት እኔ ነኝ። ያው ቆንጆ ስራ ነበር። በጣም አሪፍ። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ? እንግዲህ በቅርቡ ናፍቆቴ የተሰኘ ስራ ይዤ እየመጣሁ ነው። ከ2 ዓመት 3 ዓመት በኋላ ዜማውን ታምር ግዛው ድምፃዊ ታምር ግዛው ነች የሰራችው። ግጥሙን ሱራፌል ከበደ በጣም ሪስፔክት የማደርገው ገጣሚ ነው። በቅርቡ እንግዲህ በመጽሐፎች ምናምን የምናየው ይሆናል። በጣም ኢንተርናሽናል የሆነ ጸሐፊ ነው። ግጥም ሱራፌል ከበደ ነው። ቅንብር ሚክሲንግ እና ማስተሪንግ ብሩክ ተቀባ ነው። በዚህ አጋጣሚ ደግሞ ሌላ ላመሰግነው የምፈልገው ብሩክ ዳምጠው ይባላል። የቢፊልም ፕሮዳክሽን ስቱዲዮም ስላለው ነው። ቢፊልም ፕሮዳክሽን ባለቤት ነው። በጣም ወጣት ሲኒማቶግራፈር ነው እና ይሄንን ስራ ሲኒማውንም ዳይሬክቲንጉንም አንድ ላይ አድርጎ ቢፊልም ፕሮዳክሽን የሰራልኝ። ናፍቆቴን ጠብቃ ጠብቅ። አሁን ናፈቀኝ ግን ናፍቆቴ አንድ ስንኛ ትልንም ናፍቆቴ ነው የሚለው። አንተ ሌላ ዓለም ሰው
የሩቅ አገር ኖሪ እያለ ይቀጥላል። ግን ትንሽ ትጣፍጣችሁ ብዬ ነው አይሆንም። ስለናፈቀኝ ይቅርታ ትንሽ ከገፈቱ ለመቅመስ ነው። ችግር የለም። ስለዚህ በቅርቡ በናፍቆቴን ጠብቅሻል። በናፍቆቴ ጠብቁኝ። ጠብቋት። የአዩ ግርማ አድናቂዎች ናፍቆቴን የተሰኘውን ልዩ የሙዚቃ ክሊፕ በቅርብ ቀን ጥሩ ሰዓት ጋር ቆንጆ ሰዓት ይኸው ከሽንንም ጋብዘና በደንብ ፏ እናደርገዋለን፣ ፏፈሽ እናደርገዋለን። በደንብ እንዳታስብ። በጣም ጥሬን አክብረሽ እዚህ ስለመጣሽ በጣም እናመሰግነው። አሪፍ ቆንጆ ጨዋታ ነው የተጫወት ነው። እንደገና በጣም አሪፍ ብፌዎች ነው ያበላሽ። ቆንጆ ጥግብ አልኩ ኮራቴን። እሰይ ዋናው እሱ አይደል እንዴ? 3 ቀን ራሱ በላይ መስለኝ ደጋሽ ቀልብ የለውም። ስለዚህ የኔን እዚህ ትጫወችልናለሽ ለቴሌቪዥን ተመልካቾቻችን። አንቺና ደግሞ ይህንን ብፌ ብንመልስ አይሻልም? ደስ ይለኛል። መስዬ በጣም ነው የማመሰግነው። ቆንጆ ቆይታ ነበረ። እግዚአብሔር ያክብርልኝ። ቴንክ ዩ ቬሪ ማች። እስቲ በክብር እንሸኛል። መሰሾ አልመሰለኝም ነበር ያኔ ልክ እንዳየህ አይኔ ልቤማ ልቤ የኔ አልመሰለኝም ነበር ያኔ ናበል እንጂ እኔ ወድሃለሁ ናበል እንጂ አረ ውድድ ናበል እንጂ ንቅፍ ቅፍ አድርግና ናበል እንጂ ልኑር ካንተ ደጅ አልመሰለኝም ነበር ያኔ ልክ እንዳየህ አይኔ ልቤማ ልቤ የኔ አልመሰለኝም ነበር ያኔ ናበል እንጂ እኔ ወድሃለሁ ናበል እንጂ አረ ውድድ ናበል እንጂ እቅፍ ቅፍ አድርግና ናበል እንጂ ልኑር ካንተ ደጅ ልቤ ልቤ የልቤ ገራሙ ግናሁን ገባው የፍቅር ጣሙ ተነካ በቃ ተቀሰቀሰ በያምጪው አምጪ ማለቱ ባሰ አንተ ልጅ ሸጋዬ ያገኘሁ ከሻስብዬ አንተ ልጅ ንገረኛ ካለ እንደኔ እድለኛ አንተ ልጅ ተወደሃል አብረን ብኖር ምን ይልሃል መታደል ነው መታደል ካንተ ኖሮ መደላደል ልቤ 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 ገራሙ ግናሁን ገባው የፍቅር ጣሙ የኔ ካንተ ኖሮ መደላደል